ካሱቶላ በንፋስ ስልክ ላፍቶ ክፍለ ከተማ መሶብ የአንድ ማዕከል አገልግሎት ውስጥ ሲገለገል አገኘ ነው። ከአንድ በላይ አገልግሎት ለማግኘት ነው ወደ ማዕከሉ ከባለቤቱ ጋር ጎራ ያለው። በጥቂት ሰዓታትም ጉዳዩን ፈጽሟል። ከሰዓት ላይ የልጄን የበር ሰርቲፊኬት የልደት ሰርቲፊኬት ለማውጣትና አጋጣሚ ሆኖ ለሌላ ጉዳይ ባለቤቴ የምሰጠኝ የውክልና ነበርና ለዛ ለሁለት ጉዳዮች ነው የመጣሁት። ግን በጣም በአጭር ሰዓት ውስጥ ነው አገልግሎቱን ያገኘሁት። እነዚህ አሁን የመጣሁበትን ሁለቱንም አገልግሎት አንድ ሰዓት ባልበለጠ ጊዜ ውስጥ 2 or 3 አካባቢ የሚሆኑ ቢሮዎች ነገር ግን አንድ ቦታ ላይ ሰብሰብ ብሎ አገልግሎቱን አግኝቻለሁ። የዲጂታል ኢትዮጵያ አካል የሆነውና መንግስታዊ አገልግሎቶችን በዲጂታል መንገድ ለተገልጋዮች የሚያቀርበው መሶብ የአንድ ማዕከል አገልግሎት በበርካቶች እየተመረጠ ይገኛል። በአዲስ አበባ 11 ክፍለ ከተሞችና በተለያዩ ክልሎች ወደ ስራ እየገባ የሚገኘው አገልግሎቱ ተገልጋዮችን ከእንግልት እየታደገ ነው። አገልግሎቱ በጣም አሪፍ ነው። ላገኝ የመጣሁት አገልግሎት ፋይዳ ለማስተካከል ነበር። አሪፍ ነው። በደንብ ተገልግያለሁ። አንድ ቦታ ላይ ብዙ አይነት አገልግሎቶችን ማግኘት መቻል በጣም የሚያስደስት ነገር ነው። ኢንተርኔት ላይ ነው ያየሁት። ስመጣ ብዙ አይነት አገልግሎቶች እንደሚሰጡ አይቻለሁ። መታወቂያና ያላገባ ያስፈልገኝ ነበረ ለስራ። እንዴት ነው ስለው መጣው። ከዛም በኋላ ይኸው በመጣሁት አሁን ከምሳ ሰዓት በኋላ ነው የመጣሁት። በዚህ ደቂቃ ውስጥ ጨርሻለሁ። ጊዜ ማለት ከምንም በላይ ነው ለአንድ ሰው። እኔ ደግሞ ጊዜን ከምንም በላይ ምን የከባድ መኪና ሹፌር ነኝ፣ ሀገር አቋራጭ ነኝ። በአሁን ጊዜ መተሽ በ30 ደቂቃ ውስጥ እንደዚህ መስተናገድ ማለት ከምንም በላይ ደስ የሚል ነገር ነው። የመጣሁት ቦሎ ለመውሰድ ነውና ቦሎ ለመውሰድ እንደመጣው ቅድሚያ አገልግሎት የሚባል ቦታ ነበርና እዛ ሄድ ተባልኩኝ። እዛ ነው የሄድኩት ማለት ነው። እዛ ያለውን ዶክመንቶችን አቀረብኩኝ። 6 ደቂቃ አካባቢ ቢሆን ነው ከገባው። በርካታ የከተማ አስተዳደሩና የፌዴራል ተቋማት አንድ ቦታ መሆናቸው ተገልጋዮችን ከእንግልት ታድጓል። አገልግሎቶችን በዲጂታል መንገድ መሰጠታቸው ጊዜን ለመቆጠብ አስችሏል። ላገኘዋቸው አገልግሎቶች የተወሰነ የሚከፈሉ ሰርቪስ ቻርጆች አሉና እነዛንም ሰርቪስ ቻርጆች ደግሞ በቴሌብር ለአገልግሎቶቹ ዲዚኔትድ የሆኑ ዋጋዎችን በባለሙያዎቹ ተነግሮን እዛው ክፍያ ፈጽመን ባንክ ቤት ሳንሄድ ምን ሳንል ነውና ስለዚህ በጣም ዲጂታላይዝድ መሆኑና እንደዚህ መዘመኑ እነዚህ ረጅም ሰዓት እና ብዙ 2-3 ቀናቶች የሚፈጁትን ነገሮች ከአንድ ሰዓት ባነሰ ጉዳይ እኔ አሁን ጨርሼ ወደ ራሴ ሌላ ጉዳይ እየሄድኩ ነው። ስለዚህ ለብዙ ሰዎች በዛ መንገድ አገልግሎትን ማግኘት ጊዜያቸውን ሀብታቸውን ሳያባክኑ ቶሎ ብለው አገልግሎቱን አግኝተው ወደ ራሳቸው ስራ ሄደው ጊዜያቸውን ይቆጥባሉ። ድሮ አገልግሎት የሚሰጥበት ቦታ አሁን ከተሽከርካሪ ጋር ተያይዞ የትራንስፖርት ጽህፈት ቤት ሲኬድ ረጅም ሰልፎች ሊኖሩ ይችላሉ። እዛ የሚቃጠለው ሰዓት ቀላል አይደለም ማለት ነው። አሁን እኔ በጣም ደስ ብሎኝ የተገለገልኩት። አገልግሎቶች በዲጂታል መንገድ መሰጠታቸው የፋይሎች ደህንነትም እንዲጠበቅ አስችሏል። እኔ ይዤ የመጣሁትን ዶክመንቶች ነው እንጂ እዚህ አሁን እንደ ፋይል የለም፣ ፋይል ጠፋ የሚባልበት ሁኔታ የለም። ኦልሬዲ እኔ እጅ ላይ ያለውን ነገር አይቶ ዲጂታሊ በሆነ መንገድ ነው ማለት ነው ይሄንን አገልግሎት ያገኘሁት። ከዚህ በኋላ ምንም ስጋት አይኖረኝም ማለት ነው። እኔ ዶክመንት የጠፋብኝ ያንተ ዶክመንት እዚህ የለም ሌላ ቦታ ሄድና ፈልግ የሚባልበት ሚንስ ስለሌለ በጣም ደስ የሚል ነው። አገልግሎቶችን ለማግኘት ይወስድ የነበረውን የቀናት ርዝመትና እንግልት ወደ ሙስና የሚወስዱ አጋጣሚዎች ይከፍት ነበር የሚሉት ተገልጋዮች መሶብ የአንድ ማዕከል አገልግሎት ወደ ስራ መግባቱ ይህንን ለማስቀረት ያግዛል ይላሉ። ለዚህ ምክንያት የሚሆነው ደግሞ አገልግሎቶች ከወረቀት ንክኪ ነፃ መሆናቸውና ቀልጣፋ አገልግሎት መሰጠቱ ነው። ቀድሞ የመጣው ለምሳሌ አንዳንዴ ወደ ኋላ የሚቀርበት ኦር ቀድሞ ቆይቶ የመጣ ቀድሞ የሚገለገልበት ሜቢ ኬዝ ሊኖር ይችላል። ይሄኛው ግን ዲጂታል በሆነ መንገድ በመጣውት ሰዓት ወረፋዬን ይዛለው። ወረፋው ዲጂታል ነው። ከዛ ደግሞ በዊንዶው ላይ ዲስፕሌይድ ይሆናል። ስለዚህ በተራዬ በጣም ከዚህ ይጀምራል ማለት ነውና ስለዚህ ሙሉ በሙሉ ዲጂታላይዝድ መሆኑና ፔፐር ፍሪ ሆኖ ሁሉንም የምናገኛቸውን አገልግሎቶች ስክሪን ላይ እያየን በመገልገላችን ሙስናን ከመከላከል አንጻር በጣም ጥሩ ነው። እንደዚህ አይነት አገልግሎቶች በጣም መስፋፋት አለባቸው። እዛ ቦታ ላይ ብዙ ጊዜ የሚጋለጡ ሰዎች ረጅም ተራ ወይ ወረፋ ስለሚኖረው ያንን በአቋራጭ ለማግኘት ነው ብዬ ነው የማስበው ሰዎች ለዛ ነገር የሚጋለጡት። አሁን እዚህ ጋር ምንም አንደኛ አገልግሎቱን በተቀላጠፈ ሁኔታ በጣም በፍጥነት በዛ ላይ
ረዥም ፕሮሰስ የሌለው አንድ ቦታ ቼክ ተደረገ፣ ሁለተኛ ቦታ ላይ ጨርሼ ወጣው ማለት ነው ያው። ስለዚህ ይሄ አሁን ለሙስናም ለተለያዩ ወጪዎች እንዳይጋለጡ ሰዎች የሚያደርግ ነው። መሰል የዲጂታል አገልግሎቶች ቢበራከቱ ተገልጋዮችን ከእንግልት ያድናል በተገልጋዮች የተነሳ ሀሳብ ነው።